ፍቅር ሲፈርድ ክፍል 6 በጣም አስተማሪና ልብ አንጠልጣይ ትረካ። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዘት ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ። ፍቅር ሲፈርድ ክፍል 6 ሳራን የሰፈሩ ሰዎች ተሰብስበው ውሃ ሲያረጉላት ቆይታ ነቃች። ስትነቃ ሰው ከቧታል። ደንግጣ ከተንጋለለችበት ብድግ ብላ ልጄ ብላ እየሮጠች ወደ ልጇ አመራች። ልክ ስትደርስ ልጇ ከአከራይዋ ሴትዮ ጋር ፍንክንክ ትላለች። ልጇን ስታይ ደስ አላት። ሌላ ዓለም ደርሳ የመጣች ያህል ናፍቃት ነበር። ሳራ ትንሽ ከተረጋጋች በኋላ ስለ ልዑል የሰማችው ትዝ አላት። አከራይዋንም እማማ እባክዎትን ስልክዎን ልደውል አለች። ከመጀመሪያ ጀምሮ ላያት እንቺ ልጅ አበደች እንዴ ያስብላል፣ ግን ግራ ተጋብታ ነው። በድጋሚ ብዙነህ ጋር ደወለች። ብዙነህም አነጋገሩ ተጨንቆ እንደነበር ያስታውቃል። ገና ሄሎ ከማለቷ ስልክሽን ስጠብቅ ነበር። ሳራ ተረጋጊ እንጂ ቅድም በደወልሽበት ስልክ ስደውል የተፈጠረውን ነገሩኝ። እኔ እኮ ልዑል ታስሮ ስለነበረ ነው የጠፋው ነው ያልኩሽ። አሁን ሊያገኝሽ ጓጉቷል። ባንቺ ተጎድቷል። ታስፈልጊዋለሽ። ንግግሩን እስኪቋጭ መታገስ አቃታት። እሺ ዛሬ ሌሊት አዲስ አበባ እደርሳለሁ አለች። እንባዋ አልሳራ እያላት አይ እኛ ነገ እንመጣለን። እዚህ መታየት እንደሌለባችሁ እያወቅሽ አለ ብዙነህን። ፈጣሪ የላከላት ያህል ተሰማት። በጣም ጥሩ ሰው ነው። ሌሊቱ ሳምንት የሆነባት ሳራ ስትቁነጠነጥ አድራ መንጋት አይቀርምና ነጋ። ይሄ ከጎረቤት ሲኒና ጀበና ተበድራ ቡና አፍልታ ምግብ ሰርታ ስልክ ትጠባበቅ ጀመር። በመጨረሻም ተደወለ። እየተጣደፈች ልትቀበላቸው ወጣች። ገና ሳታገኘው ያለማመን ይሁን የደስታ እንባዋን ታረግፈዋለች። ከደቂቃዎች በኋላ አውቶቡስ ተራው ጋር ደርሳ በዓይኗ መፈለግ ጀመረች። ልክ ሲገናኙ ልዑል ከስቷል። ፀጉሩን ተላጭቷል። ሮጣ ተጠመጠመችበት። ረጅም ሰዓት ተቃቅፈው ተላቀሱ። እንዴት ሴት አብራው እንዳለች ልብ ያለችው ከረጅም ደቂቃ በኋላ ነው። ግን ምንነቷም አላሳሰባትም። እሷንም ብዙነህንም ሰላም ብላ ወደ ቤት ሄዱ። ልዑል እናቱን እንዳገኘ ሕፃን እንባው አላቆምም አለ። ሳራ ከስታለች። ኑሮ ፊቷን እንዳዞረባት ታስታውቃለች። እቤት ገብተው ልጁን ሲያይ ደግሞ ይባስ ከፋውም ደስም አለው። የእሱ ምኞት ይህ አልነበረም። አንድ ቀን እንኳ አማረኝ ብለው ከጎኗ ሆኖ ሳያሳድግላት ችግሯን ሳይካፈላት ዛሬ ላይ መድረሱ ቅስሙን ሰበረው። ሁሉም ሰው በየራሱ ሀሳብ ተጠምዶ ከቆየ በኋላ ሉሌ አለች። ሳራ ዝምታውን ለመስበር ወዬ አለ። ልዑል ከሀሳቡ እንደመባነን እያለ በስስት እያየችው አብራክ የመጣችው ሴት ማናት? ለምንስ ነበር የታሰርከው? አለች ሳራ። እሷ ራሄል ትባላለች። ያን ቀን በእሷ ምክንያት ነበር የታሰርኩት። ማለቴ እሷን መንገድ ላይ አስገድደው ይደፍሯት ሲሉ አጋጣሚ ወደ አንቺ እየመጣሁ መንገድ ላይ አገኘኋት። አሳዘነችኝ። ፍቅር ታስታውሻለሽ? ያኔ የኔና ያንቺ 3ኛ ዓመት ምክንያት አርጌ ቀለበት ላረግልሽ ጓጉቼ ነበር። ደስተኛ እንደማረግሽ አልተጠራጠርኩም ነበር። ብቻ እሷን ለማስጣል ከጎረምሶቹ ጋር ስጣላ ከየት መጣ ያልተባለ መኪና አንደኛው ልጅ ላይ ወጣበት፣ ግን አመለጠ። ይሄኔ በአካባቢው
ስንጣላ ያዩ ሰዎች ጠቁመውብኝ ተያዝኩ። አሁንም እሷ ነች ብዙ ለፍታ ያስፈታችኝ አለ። ይሄኔ ብዙነህ መደወል ነበረብህ። እሷ አንተን ስትጠብቅ በቁሟ ልትቃጠል ነበር። ሁሉም ስላለፈው ብዙ ካወሩ በኋላ ራሄል፣ እኔ በእናንተ ፍቅር ቀን ነው። እውነቴን ነው። ሁላችሁም መንፈሳችሁ ተሳስሯል አለች። ፍቅር እንደገና የበላይነቱን አሳየ። ብዙነህ ወደ ቤቱ ሲመለስ ራሄል እዛው ከነ ልዑል ጋር ሰነበተች። ልዑል ሳራን የአቅሙን ያህል ይክሳት ጀመረ። በለጋ እድሜዋ የአብራኩን ክፋይ በሆዷ ተሸክማ የገፏትን እናትና እህቱን ከልቡ ያወጣቸው ከቀናት በኋላ ግን ራሄል የምታሳየው አክት ለሳራ አልጥምሽ አላት። ይባስ ብላ አንድ ቀን ሳራ ልጇን አስከትባ ስትመለስ እርቃን ገላቸውን ሆነው ልዑል ላይ ተኝታበታለች። ሳራ የሰው ቤት የገባች መስሏት አይኗን ማመን አልቻለችም። ክፍል 7 እንዲለቀቅ ከፈለጋችሁ ላይክ፣ ሼር እያደረጋችሁ ውድ ቤተሰቦቼ ላላችሁ አስተያየትና ትብብር ከልብ ነው ምስጋናዬ። አሁንም ትብብራችሁን እፈልጋለሁኝ። ላይክ ሼር እያደረጋችሁ አበረታቱኝ። ለዛሬ ይዤት የቀረብኩት ቪዲዮ ይችን ትመስላለች። ቀጣይ ክፍል እስከሚለቀቅ ድረስ ሁላችሁም በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ እያልኩኝ ለዛሬው በዚህ እሰነባበታለሁ።